እቺ ደግሞ ባለፈው አሳይቻችሁ ነበረ፣ ግን እንደዚህ ሆኖ አልበቀለም ነበረ። አሁን እንደምታዩት እኔ ሩዝ አጥቤ ምናምን አልደፋም። እዚህ ጋር ነው የምደፋው፣ ምክንያቱም በጣም ቆንጆ ነው ሩዝ። ይሄ ምንድነው? ሽንኩርት ነው። እና ይሄ ምንድን መሰላችሁ? ጭናዳም ነው። ከዚህ ቀደም ጭናዳም ዝሪ ብላችሁ የነበረ ፍሬውን በማውጣት ዘራሁትኝ። አሁን እንደምታዩት በጣም ቆንጆ ሆኖ በቅሏል። ይሄ ጭናዳም ነው። ትንሽ ከፍ ይበልና መሬት ላይ አደርገዋለሁ ማለት ነው። ይሄ ደግሞ ቲማቲም ነው። እያደገ ነው። የሆነ የሚሰቃቀልበት ነገር ይፈልጋል። አበጅለታለሁኝ ምክንያቱም ከፍ ሲል ነው ዲህ ነው ማለት የሆነ ነገር ጠጋ ሲለው ነው አሪፉ። ይሄ ደግሞ እናንተ በገጠሩ ዝቃቅቤ ነው፣ በከተማ በሶ በላ የምትሉት ይሆናል መሰለኝ፣ አላቅም። እዚህ ዘርቼ የዘራሁት ደግሞ እኔ ለእንትን ነው ማለት ለስልስ ምናምን አንዳንዴ ሽሮ ላይ ይጨምሩታል። በቃ በጥቅሉ ሽታው ስለሚጥመኝ ነው። ሽታው በጣም ነው የሚጣፍጠኝ። በቃ ይሄንን ማጣት አልፈልግም። ቤታችን ውስጥ ሽንኩርት፣ ነጭ ሽንኩርት በጣም ነው ደስ የሚለኝ። እና ቲማቲሙ ይሄን ይመስላል። አሁን ያፈራን፣ ግን እኛ ጋር አሁን ምንም በላ ነገር ስለሌለ ወፉ ምንም አያስበላም እላችኋለሁ። ውድ ቤተሰቦቼ ይሄን ይመስላል። እንዴት አያችሁት? አሪፍ ነው። እኔ በቃ ህልሜ ብዙ ነገሮችን መዝራት፣ ብዙ አታክልቶችን ማፍላት ምናምን ነገር ነው የምፈልገው። ግን ይበቃኛል። መሬቱ በጣም ሰፊ ነው። የምፈልገውን ነገር ማድረግ እችላለሁ። ነገር ግን ምኑ ነው እኔ ጋር ችግሩ? ፍሉን ማምጣት ነው። ፍሉን ማምጣት በጣም ከባድ ነው። የትም እንደሚመጣ አላቅም። ከመጣው ወጥቼም ገብቼም ስለማላቅ ፍል ማምጣት ትንሽ ይከብደኛል ማለት ነውና ባለፈው ግን የሆነ ቦታ የሆነ ዶሮ ግብር አካባቢ ነው የሆኑ ሰዎች የሽንኩርት ፍል ነው እያሉ ገዝተዋቸው ነበረ እና አልጠየኳቸውም የት እንደገዙ። ባገኝ ማለት የሆነ የሚዘራሩ ነገሮችን ባገኝ በጣም ደስ ብሎኝ ነው የምዘራው። በጣም ፍላጎት አለኝ በዚህ ዙሪያ ላይ ማለት ነው። እንዲሁም እንደዚህ በጣም በሰፊው የሚያመርቱ ሰዎች ሳይ በጣም ነው እኔ በቃ ምን አለ እኔም እንደዚህ ብዬ በቃ ምናምን በቃ በጣም ብዙ ነገር አስባለሁኝ። እኔ በሽታው ነው መሰለኝ አሁን መስራትም ፍላጎቱም የለኝም። ያው ሀሳቡ ነው እንጂ ኢንሻአላህ ከህክምና በኋላ ሞከራለሁ እላችኋለሁ።